ና ቤት ብንሄድ አይሻልም? ቤቴ አረ ምን ነው ደነገጥክ? አይ ጠባብ ስለሆነ ነው። ጠባብ ስለሆነ አይመችም። ጠባብ ሊሆን ችግር አለ እንዴ? አይ አንቺ እንዳያስጠላሽ እኔ ቤት ይዘው ውስጥ ነው ደባላለች። ብርዱስ እናንተም ግቡና አንተኝ እስኪ ዛሬ አስደስተኝ ማለት አለ። አስደስተኝ አሁን አዎ እንዴ አሁን ነው ጀምረው እንዴ እኔ ከፈለኩ የትን ሰዓት ጀምር ምን ቸገር አንተ? አይ መቀጠር እፈልጋለሁ ስለሽ ቤተሰቦች እቀጥራለሁ እኮ አልኩ፣ ግን ማሟላት ያለብን ነገር ማሟላት አለብን። እኔ ምንም ማሟላት የምሬ ነው። እኔ ምንም ማሟላት እኔ እንደዚህ መለመን ምናምን ነገር አልወድም። ባለቤትሽ ነው ሲጀመር በቃ ይጨመለቅብኝ እንዴ ኦ ስላንቺ ይኸውልሽ እኔ መረጃ ስላንቺ በጣም ብዙ መረጃ አለ። ምን መረጃ ነው የምታወራው? ምን እየሰራች ነው? የሰው ኩላሊት ዝም በይ። የሰው ኩላሊት እየሸጠ ሰውዬ ኩላሊት ነው የምናወጣው። ይኸውልሽ እኔ ብዙ ነን የምንሰራው እኮ። ስንት ናችሁ? አሉ ሌሎችም የሚያግዙኝ። ከዛ በቃ ሰራተኛ ተቀጥረው ሲመጡ ይሰራሉ። ያውን ነገር እንዳያወጡብን እያልን እናስወግዳቸዋለን። በቃ በኩላሊት ነው የሁሉ ሀብት የመጣ። የሰዎችን ኩላሊት እያወጣን እንሸጣለን። ሰላም ውድ የቻናላችን ተከታታዮች እንደምን ከረማችሁ እንደምን ቆያችሁ? ዛሬም በድጋሚ ተገናኝተናል። በዛሬ ፕሮግራማችን እንግዲህ ለየት ያለ ፕሮግራም ነው ይዤላችሁ መጥቷል። በዛሬ ፕሮግራማችን አንድ ባለ ታሪክ ይዤላችሁ መጥቻለሁ። ከዚህም ባለ ታሪካችን ጋር እንግዲህ በስልክ አጠር ያለች የስልክ ቆይታ አድርገን ነበረ። እስቲ እሱን የስልክ ቆይታ ተከታተለን እንመለስ። አብራችሁን ቆዩ። ሰላም ነው ባለ ታሪካችን? ሰላም ነው። እስቲ በመጀመሪያ እስቲ ስምህን ለእኛም ለተመልካቾቻችንም እስቲ በማስተዋወቅ እንጀምር። ስሜ ሳሙኤል ይባላል። ሳሙኤል ግዛቸው እባላለሁ። እሺ ሳሙኤል ግዛቸው፣ እስቲ ምንድነው ወደኛ ሚዲያ ያመጣ ነገር? ያው ወደ እናንተ ሚዲያ የሆነ ችግር ገጥሞኝ ስለተጨነቅኩኝ እንድትረዱ ብዬ ነበር የመጣሁት። እስቲ ምንድነው የጨነቀ ነገር? እስቲ ለኛም ነገር አይደልና እስቲ የሚፈታ ከሆነ እኛም አብረን ምናገዝ ይሆናል። እስቲ ከመጀመሪያው ጀምሮ እስቲ ምን እንድናገዘ ነው የምፈልገው? ያው ታሪኩ ረጅም ነው። ያው አጠናጠር አድርጌ ልንገርህና ከዛ የምትለኝን ትለኛለህ። መጀመሪያ ሰሬ የነበረው ማናጀር ነበር። የሆነች አርቲስት ማናጀር ነበርኩ። ማናጀር ሆኜ ብዙ ጊዜ ሰርቻለሁ። ከዛ ቢሆን አጋጣሚዎች ያው የአርቲስቶች ማናጀር ስትሆን ለራት ምናምን ትጠራለህና ብዙ አጋጣሚዎችን ለራት ሄድ ነበረ። ከዛ አንድ ቀን የሆነች አጋጣሚ ራት ተጠርተን ያው ከአርቲስቷ ጋር ማለት ነው ሄድኩኝ። ሄደን እዛ በምንሳተፍበት ጊዜ የሆነች አንድ ሴት በጣም ከሷ ጋር መታየት ጀመረ። ከዛ አወራን ምናምን በዛ በራቱ አጋጣሚ። ከዛ ስልክ ተቀያየረ ምናምን ደወለችልኝና የሆነ ጊዜ ላይ ከዛ በስነ ስርዓት ጠርታ ካፌ ጠርታ ምናምን ነገር አዋራች። ያው እሷ ጋር ሆነ ከሚከፈልህ ማናጀር እሷ ጋር እየሰራ ከሚከፈልህ በላይ እኔ ጋር 3 እጥፍ ከፍላለሁ እና ከኔ ጋር እንስራ አለች። እሺ እዛ ያው ታውቃለህ ኑሮ ሁኔታው ከባድ ነው። እኔ ደግሞ በደስታ አልኳት። እሺ ከዛ ከሷ ጋር አብረን መስራት ጀመርን። ከዛ በመሀል ፍቅር ምናምን ነገር የሚባል ነገር መጣ። ከዛ ተጋባን። እሺ ከሷ ጋር ማለት ነው። ከዛ ስራ ምናምን ነገር ሰራ ነበረ ከሷ ጋር። አዎ ከሷ ጋር ስራ እንሰራ ነበረ። ስለ ከማናጀሩነቱም ትንሽ አለፈ ይሰራ ነበር። ከሷ ጋር ቅርበት ስላለኝ ያው ባለቤቴም ስለሆነች ምናምን ማለት ነው። ተጋብታችኋል ማለት ነው? ተጋብታችኋል ሙሉ ለሙሉ ወይስ ፍቅረኛ ናችሁ? አዎ ኧረ ተጋብተናል። ኦኬ እሺ። ከዛ ከሷ ጋር እንሰራ ነበረ። እሱም በቃ እኔም ባለቤቷ ስለሆንኩኝ ተውና አንተ የኔ ንብረት ይበቃል፣ በቃ አንተ አትስራ እዚህ ቤት ቁጭ በል አለች። እሺ። ከዛ እኔ ደግሞ ያው ባለቤቷ ስለሆንኩ ነው ስራ ስለክም ስለነበር ነው ያው ንብረቱም ብዙ ስለሆነ ብዙ ኢንካምም ስላለን አይ በቃ ብዬ እኔ ማቁሜ ቤት መቀመጥ ጀመርኩ። ከዛ የሆኑ ወሬዎች ስሰማ ሴትዮዋ ከስራ የገባ ሰው ምናምን ተመልሶ አይወጣም ምናምን ነገር ስለ ቢወጣም ደዝቦ አይገኝም። በቃ እሷ ጋር አሁን ለምሳሌ ማናጀር ሆኖ ምናምን የተቀጠረ ወይ የሆነ ስራ ሆኖ የተቀጠረ ከወጣ ከዛ በኋላ ታይቶ አይታወቅም፣ ደብዞ ይጠፋል ማለት ነው። ማለት አሁን ይሄን መረጃ እየነገረ ሰው በጣም ታማኝ ነው ማለት ሚስትህን እንደተጠራጠራት እንዴት አደረገ?
ስልህ በቃ እንደዚህ አይነት እንትኖችን ሳጣራ ነው ስልህ ከኔ በኋላ የገቡትንም ሳይ ከዛ በኋላ አይገኙም ምናምን በቃ ወሬዎችም ምናምን በዚህ በእንትኖች ይወራል በሰዎች በቃ በጣም ይወራባታል ማለት ነው። አይ ስልህ ሳሙኤል ግራ የገባኝ ይሄን ነገር ተጠራጥረ ይሄን ነገር እንድታጣራ ያደረገ ምክንያት አለ ማለት እሷ ያደረገችው ነገር? አዎ አንደኛ የሆነ እሷ ላይ የምታይባት ነገሮች ደስ አይሉም። ስልህ ከሰው ጋር መጀመሪያ ትግባባና ከሆነ ሰዓት በኋላ ሰው ስራ ሳይመቸው ወይ ስራ ለመልቀቅ ምናምን ሲያስብ መጥቶ ሲያዋራት አይሆንም ምናምን ብላ በጣም ትጮኻለች፣ ትጮህባቸዋለች ምናምን ነገር። ከዛ እኔ ደግሞ የሆነ ጊዜ እንደውም መብቷቸው አይደል እንዴ ምናምን ነገር ብያት ከዛ በእኔ ፊት እንትን ላለ ማለት ምናምን ብላ ምን ጨቃ አስወጣቸዋለሁ። ከዛ እንደውም ከኔ ጋር ትንሽ ቅርበት ነበረው ማለት ነው። እሺ ከዛ እኔ ደግሞ ይልቀቅ ምናምን ነገር ለም አታወራንበትና እሺ ምናምን ነገር አለች። እኔ ከልጁ ጋር ቅርበት ስለነበረ ግን በነጋታው ደውዬ እንትን ስለው ስልኩ አይሰራም ምናምን። ከዛ ቤቱ ምናምን ሲሄድ ኧረ የለም መጥቶ አያውቅም ምናምን ነገር ተባልኩኝ። እኔ ደግሞ በሱ ጉዳይ እነሱ ስለተነጋገርን ምን አድርገው ነው ምናምን ነገር ብዬ ለማጣራት ብዙ አይነት መንገዶችን እንትስል እንደዚህ እኮ እንደዚህ የእሷ መስሪያ ቤት የገባ ሰው እኮ እንትን ብሎ አያውቅም፣ ሲወጣ ተገኝቶ አያውቅም፣ ደዝበው ነው የሚጠፋው ምናምን ተብዬ ብዙ ቤቶች ለማጠየቅ ሞከርኩ። ይሄን ነገር የምታደርገው ለምንድን ነው ማለት ምን እያደረገቻቸው ነው የሚመስል አንተ? እንጃ እኔም እኮ እሱን ለማጣራት ነበረ እንትን ያልኩት ስሞክር የነበረው። ከዛ ብዙዎችን ስጠይቅ አይመጡም ምናምን ነገር አለች። ከዛ ለማጣራት ስሞክር ኩላሊት ምናምን ነገር ታወጣለች ነገር ሰሙ። ኩላሊት ነው ያልከኝ? ኩላሊት ነው ከሷ ጋር የገባ ሰው ሰርቶ ሲወጣ ኩላሊቷቸውን እያወጣች ትሸጣለች። የሀብታሙ ምንጭ ይሄ ነው የሚባሉ ወሬዎቹን በጣም እሰማ ጀመረ በተደጋጋሚ ማለት ነው። በግልጽ ባይሆንም የሆነ ወሬዎች ሰማ የለ እንደዚህ አይነት ወሬዎች በጣም እሰማለሁ። ከዛ እኔም በጣም መፍራት አይነት ሁኔታዎች ውስጥ ገቡኝ እላለሁ። በጣም ትልቅ መረጃ ነው የነገርከኝ ማለት በጣም ከባድ ነገር ነው። ይሄ ነገር የእውነትም ከሆነ በጣም በህግ በጣም የሚያስጠይቅ ነገር ነው። እኔም ፈርቼ እንትን እንጂ በጣም አረጋግጬም ሳይሆን ስልህ የሆነ ሰዎች በሚያወሩት በምን እንደዚህ አይነት ነገር ነው ምናምን ሲባል ነው ደንግጬ እስኪ እንድታጣሩልኝ ብዬ እኔም ያለሁበት ሁኔታ በጣም አሳሳቢ ውስጥ ነኝ ማለት ነው። በዚህ አይነት እሺ አሁን የእኛን ቪዲዮ አይተህ ከሆነ የምንሰራው ወይ ሀብታም ሆነን ቀርበናቸው ነው የምናወጣጣቸው እና እንግዲህ ባለቤት እንደነገርከኝ ከሆነ በጣም ሀብታም እንደሆነች ነግረኸኛል። እኔ በምን አድርጊ ቀርቤ ማለት እንዴት አስበኸው ነው እንዳውጣጣል የፈለግከው ማለት ያሰብከው ነገር ካለ እንድነግረኝ ነው። አሁን ላይ ማናጀር በጣም ትፈልጋለች ብለህ እኔም በማናጀር ጉዳይ ስለገባሁት ማናጀር ትፈልጋለች። በማናጀር ሁኔታ አቀጣሪ ካልካት ምንም ችግር የለባትም። ለመቅጠር እንዳልኩ ሰው ነው የምትፈልገው። ሰው ትቀርባለች፣ በደካማ ጎናቸው ወይ በስራ ወይ ቢሆነ ትገባለች። ከዛ እዛው ድርጅት ውስጥ ታስቀራለች። ከዛ ልውጣ የምትል ከሆነ ያው ኩላሊትን ታወጣልሃለች ማለት ነው። በጣም ከባድ ነገር ነው። ፊልም ላይ ያየሁትን ነገር ነው የሚመስለው። በጣም ከባድ ነው። እኔም እያመንኩ አይደለም። እስኪ በደንብ ታጣሩልኝ ብዬ ነው የደወልኩላት። እሺ መልካም። እሺ ስልኳን ትልክልኝና ችግር የለውም ስልኳንም ፎቶዋንም እልክልሃለሁ። አድራሻዋን ምናምን እልክልህና ማናጀር ነኝ ብለህ ቅረባት። በቃ ችግር የለውም። ፎቶዋንም ስልኳንም ላክልኝና እስቲ አንተ እንዳልከኝ ማናጀር ናት ነኝ ብዬ ቀርቢያት የሚፈጠረውን ነገር ካለ አዲስ ነገርም ካለ ወይ አንተም ጥርጣሬም ሆኖ ከቀረ ሁሉም ነገር ለአንተ ማሳየ ይሆናል። እሺ እኔ ሁሉ ነገር ለአንተ ለመጣቀር ነው። በተሻለ መጠን ያው ጉዳዩን ብታፈት ነው። ያው እኔ ያለሁበትም ሁኔታ ከባድ ሁኔታ ውስጥ ነኝ። በእሷ እጅ ላይ ነኝ። ያው ደብዜ ቢጠፋ በእሷ ምክንያት እንደሆነ በዛው እንትን ትልኛለህ። ብቻ ከጎን የፈጠነ ለመርዳት ሞክር። እሺ መልካም። እንግዲህ ውድ ተመልካቾቻችን እንደምታዩት እንዳጠረጠረ ብዬ በጣም ኮርኮስ ያለ ቦታ ነው የጠራኋት። ያው ዝቅተኛ ገቢ ያለኝ ሰውዬ ነው ለመቅረብ ያሰብኩት። ለዛ እንደዚህ አይነት ቦታ ያው ሞር ታማኝነት አለው ብዬ ነው። እንግዲህ እሷም እመጣለሁ ብላኛለች። እንግዲህ የምትመጣ ከሆነ እዚህ መታ የሚፈጠረው ነገር አብረን ምን ይሆናል። አብራችን ቆዩ። ደህና ነህ?
እግዚአብሔር ይመስገን ሰላም ነው። እሺ አንተና ማናጀር ምናምን? እኔ ነኝ። ኦኬ። እና ደህና ነህ? ደህና ስራ ትፈልጋለች ተብዬ ነው የሚደውለው? አዎ ፈልጋለሁ፣ ሰራተኛ ፈልጋለሁ። ይቅርታ ግን እዚህ ቦታ ጠርቶሽ ትንሽ ችግር የለም የሚመቸኝ እዚህ ቦታ አካባቢ ስለሆነ ሰፈሬ ያቺ ቀለል። እሺ ማለት ሰርተህ ታውቃለህ እዚህ በፊት? ሰርቼ መዋሸት አልፈልግም፣ ሰርቼ አላውቅም። ግን ከገጠር ነው ያመጡት። አንቺም ስልሽ ጭራሽ ልምድ የለም። በጣም ጎበዝ ተማሪ ነኝ ስልሽ አቅተኝ አይደለ? እሺ የተማርኩበትም ስለሆነ ምንም አይነት ስራ መስራት ይችላል። በማዕረግ የተመረኩ ነው። እንትንም ፋይልም ምናምን ነገር አላዘጋጀውም እንጂ ይዤልሽ እመጣለሁ ብለሽ ነገር ነው። ኦኬ። የት ቦታ ነው? የት ሰፈር ነው ያለው? ሰፈሬ እዚህ አካባቢ ነው። ብዙ ጊዜ ሆነ ከመጣ ክፍለ ሀገር? ክፍለ ሀገር? አዎ ትንሽ ቆይቻለሁ። እዚህ ነው ትምህርቱን የጨረስኩት። ከቤተሰቦቼ ለትምህርት ብዬ ነው እዚህ የመጣሁት። ቤተሰቦችን ለመርዳት ብዬ ነው። ያው ብዙ ነገር ስላልተመቸኝ ጊዜው ደግሞ ያው ይገባሻል በዘመድ ምናምን ነው። እና ሌላ ቦታ ስራ ለመፈለግ ምናምን አልወሰንክም? ሌላ ቦታ ወይስ አግኝተህ ኢንተርቪው ላይ ወድቀሃል ወይ ምናምን? ምን ማለት መረጃም ብትነግረኝ አሪፍ ነው ለኔ። ኢንተርቪው ላይ ሳይሆን አገኛለሁ፣ ግን በዘመድ ነው። ዝም ብሎ ለፕሮቶኮል ያስገባሉ እንጂ በዘመድ ነው እንጂ ኢንተርቪው ምናምን ኢንተርቪው ድረስም ራሱ አይደረሱም። አይ ስታይ ቆንጆ ነው ማለት ምትሰራ ትመስላለህ። እንግዲህ ካየው እንዲሁ ሲረዳ ይሰራለሁ በደንብ ምሰራ ይመስለኛል። እንግዲህ ገና በሚመስለኛል ነው። ኧረ እኔ እሰራለሁ። በጣም ጎበዝ ነኝ። የምር ነኝ። በዚህ ላይ በዛ ላይ ደግሞ በጣም ስራ ያስፈልገኛል። አሁን ላይ በጣም ብዙ ብርም አለብኝ ሰው ላይ። ስለዚህ ቤተሰቦቼም እኔን ነው የሚጠብቁት። ስለዚህ እኔ መስራት እፈልጋለሁ። አይ በደንብ ማለት ስራ ልምድ ቢኖረው አሪፍ ነበር። እዚህ ቤት ሰርተህ ቢሆን ለስራውም ቀለል ይላል ምናምን ነገር። ግን ደግሞ ያው እሰራለሁ ብለህ የምታምን ከሆነ እኛ 0 ዓመትም ቢሆን እንቀጥራለን፣ ችግር የለውም። እኔ እሰራለሁ ብዬ ነው አንቺ ጋር የመጣሁት። ለዛ እና ሰፈር ቤት የት ነው የምትኖረው? እዚህ ነው ትንሽ ነው የሚርቀው፣ ግን እዚሁ ሰፈር ነው። እዚህ ሰፈር ነው። እና ቤት ብንሄድ አይሻልም? ቤቴ? ኧረ ምን ነው ደነገጥክ? አይ ጠባብ ስለሆነ ነው። ጠባብ ስለሆነ አይመችም። ጠባብ ቢሆን ችግር አለ እንዴ? አይ አንቺ እንዳያስጠላሽ ግን እኔ ቤት እዛው ውስጥ ነው ደባል አለች። ኧረ ደባል ማን አለ? እኔ ዳዊት ካየው በጣም ቆየው። እስኪ ጠባብ ናት እና የምትል ከሆነ ሂጅ ልያት። ግን ትንሽ አንቺ አለማክበር ነው እዛ። እኔ ያክል በጣም እኮ እስኪ ልይልህ፣ ቤትህን ልይልህ አይሻልም? እሺ አንቺ ካልሽ ማየት ፈልጋለሁ ካልሽ አይ እንትን ነው ማለት ማየት ስለፈለኩ ነው። ድህነትህን፣ አኗኗርህን እንዴት ነው የሚለውን ነገር ማየት ፈልጌ ነው። ችግር የለም። ኧረ ግን ለአንቺ ያስቤ ነው ቤቶች ጠባብ ስለሆነ ችግር የለም። ልያትና የምናደርገውን እናደርጋለን። አይርቅማ? ኧረ ቅርብ ነው። ትንሽ ነው ቅርብ ነው። ኦ ማይ ጋድ ምንድን ነው? ትንሽ ጨንቃል አይደለ? አላስተካከልኩትም። በቃ ሶፋ እንዴ ምኑን ነው የምታስተካክለው? ቤት ነው? አዎ አስተዳደር እኔ እኮ ጀመረ ነው ጠየቅኩሽ ነበር። አንቺ ነሽ ነበር ተቀመጭ እንዴ? የዳዊት ካላየው ስንት ዘመኔ። ይሄን ያክል ሰው እንዴት ከዚህ ይኖራል? ምን ታደርጊዋለሽ? እኔ ይበቃኛል። ያው ይበቃል። እውነተኛ እርግጠኛ ነህ? አዎ ምን ያደርግልኛል? ቤት በሰፋር ሰፋሪ። ጌታ ሆይ ተቀመጭ እንጂ ንጹህ እኮ ነው ይሄ። እንዴ ሆነሽ ነው? ተቀመጭ እንጂ። ኦ ማይ ጋድ የምር ደስ አላለሽም? እኮ የውሻ ቤት የራሱ ከዚህ ይሰፋል። እንዴት ሰው የሚኖርበት ቤት ከዚህ ቤት እንጃ። እኔ እንትን ልትቀልጂብኝ ነው እንዴ እዚህ የመጣሽው? ምን የሚቀልደው ነው? እውነቴን ነው የተናገርኩት። ታድርበታለህ ነው ወይስ ልብስ ቀይረን ነው ማውጣት? እዚህ ነው የምኖረው፣ እዚህ ነው የምበላው፣ እዚህ ነው ህይወቴ ሲጀምር እንዴ ስልሽ እኔ እኮ ህይወቴን ለመቀየር ነው አንቺ ጋር የመጣሁት። አይ ጥሩ ወይ ካልተመቸሽ እንውጣ እንዴ? ያን ያመስልኝሽ። አይ ችግር የለም። ብዙ ጊዜ ሆነኝ እንደዚህ አይነት ቤት ካላየው አስደነገጠኝ። ለዛ ነው ያ በጣም በጣም የሚያስደነግጥሽ ኮንፈርት ነው። አንቺ ታምናምን ራሱ አለ እኔ እንጃ። ያ እንዴ ጫማ ምናምን የለም እኮ ጫማዎችን ጨርጌያቸዋለሁ። እንዴ ምንድን ነው የሚሸጥሽ? አይ እሺ በቃ በጣም መንገድ ይችላል እንዴ? አይ ችግር የለም አትቸገር። ብዙም አንቆይም።
የምኖርበት በጣም እንዳፈር እያደረግሽኝ ነው። አይ ይቅርታ፣ እኔ እንደዛም አይደለም ያልኩት። የተሰማኝን በግልጽ መንገሬ ችግር የለውም አይደል? አይ ችግር የለውም፣ ግን ያው ቤት ነው እንጂ ሌላ ነገር አስቤ ምናምን አይደለም። ቤት እንሂድ ቤት ልዩ ስትይኝ እኮ እኔ እኮ እንደዚህ አልጠበቅኩም። ለዛ ነው የደነገጥኩት። ጥሩ ነው ቤትን ማየቴ ጥሩ ነው። ችግር ላይ ነኝ። የምኖርበት ቤት ራሱ በጣም ጠባብ ነው ምናምን ብዬ ነግሬሻለሁ። እና ምን አይነት ቤት ነበር? ምንድን ነው ስታይ ወጣት እና እንዴት አትሰራም እንዴ ስልሽ እኔ ከክፍለ ሀገር ነው የመጣሁት ከባህር ዳር ማለት ነው። ገና ቤተሰቦቼ ያው ክፍለ ሀገር ነው ያሉት። እነሱን ለመርዳት ብዬ ነው ትምህርት አሁን የጨረስኩት። ለዛ ነው። እና ቢያንስ ስራ እስክትይዝ የሆነ ነገር ምናምን አይሰጡም እንዴ ቤተሰብ? እንዴን ባይገርምሽ ትምህርት ራሱ እያቋረጥኩ ምናምን ነው እስካሁን ድረስ የጨረስኩት እንጂ ድሮ ነበር መጨረስ የነበረብኝ። ቤተሰብ ብር የላቸውም። ቤተሰቦቼ መሬታቸውን ሽጠው ነው ያስተማሩት እና እነሱን ይሄ ሁሉ መስዋዕትነት ከፍለው ችግር የለም ተረድቻለሁ። ይቀየራል በደንብ ከሰራ የማይቀየር ነገር የለም። ማንም ሰው ከታች ነው ሁሉም ተነስቶ የሚያድገውና ታድጋለህ። አይዞህ። አሁን ፈጣሪ አንቺ ያልሽኝ ስራ ያሳካልኝ እንጂ ቤተሰቦችም ከዚህ ቤትም እንግዲህ እወጣለሁ ብዬ አስባለሁ። ችግር የለም። በነገራችን ላይ በጣም ጎበዝ ተማሪ ነኝ እኔ። በማዕረግ ነው የተመረኩትና የምሬ ነው። ምንም ነገር የመስራት አቅምም አለኝ ሞራሉም አለኝ፣ መስራትም እችላለሁ። ሲጀምር አሁን ሁሎችም እንደዚህ ነው የሚሉት፣ ግን ያው ከገቡ በኋላ ምንም በደንብ ስራ አይሰሩም ምናምን ነገር። መጀመሪያ ለመቀጠር ነው ይሄ ሁሉ ሰበብ የሚያደርጉት። ኧረ እኔ ለመቀጠር አይደለም፣ የምሬ ነው። ምን መሰለሽ እኔ ድሮም በጣም ጎበዝ ነበርኩኝ። ቤተሰቦችን አግዝ ነበር፣ ስራ ወዳለሁ ይሄም ማለት ነው። ግን ትምህርት ራሱ ዋንጫ ተሸለሚያለሁ። ሲቪ ላፊሽ ከፍልሽ አይ ችግር የለም አያዋለሁ። መጀመሪያ ማለት ያለብን እናውራና ሲቪ ማለት ከፍልሽ ነው ይችላልሽ። አያዋለሁ ችግር የለም ስለሽ እንዴ ውጤቶች እንዳለ ነው የተቻለሽ። እኔ አይ ሳይም አልቀጥረም እኮ ማረግ ነው የተመረጥኩት። እንደና ማውራት ያለብን ነገር እናውራና። ኦኬ አይ ጥሩ። እኔም ዘይን ሰው ነው የምፈልገው የምወደው። ዋንጫዬን ቤተሰቦቼ ጋር ልኬ ነው እንጂ ዋንጫም አለኝ ገጠር ልኬ ነው። ዋንጫ አያስፈልግም ዋንጫ ስለሽ እኔ ውሸት ምናምን አልወጣም። ስለሽ እኔ በማርክ ተመረቅ በማርክ ተመረቅኩ አይደለም። አይ ጥሩ እንዳልኩ ነው። ገብቶ ሌላ ነገር ምናምን እኔ ስራ ላይ ቀልድ አላውቅም። በስራዬ ጠንካራ ነኝ። እዚህ የደረስኩበት ምክንያትም እንደዛ በመሆኔ ነው። ጠንካራ ሰራተኛ በመሆኔ ነው። በዚህ ምሽክል እንዴት ስለሽ እንዴት ይሁሉ ሀብት ሊኖር ይችላል? ሁለት ድርጅት ነው ምናምን አላስ ተብዬ ነበር። የሰው ልጅ ከሰራ የትም ይደርሳል። እኔ ገና ጅማሬ ነው አልጨረስኩም። ያኔ እንደው ከውጪ ምናምን የመጣሽ ነበር የመሰለኝ። እዚህ እየሰራሽ ነው? እኔ ውጪ ምናምን አልሄድኩም። እዚሁ ጠንክሬ ሰራው፣ እዚሁ አደግኩ። እዚሁ የሆነ ፈጣሪ ደግሞ ያግዛል። የሆነ ነገር ስትጀምር በረከቱም ይመጣላል። እግዚአብሔር ይመስገን። እውነት ነው። የጥጥና የዘይት ፋብሪካ አለኝ እኮ። በጣም ገርሞኝ እኮ ነው ስልሽ አንቺ ሳይሽ እንደዚህ በጣም ወጣት ልጅ ነሽ። እኔ 30 እንኳን የምገበያ ይመስላል። እንደውም እኔ እኮ አልሰራሁም። የኔ ጓደኞች ራሱ ከኔ በታች ስንት ሂደዋል። ገና ይቀረኛል። እንዴ ከዚህ በላይ ምን ያስፈልጋል? እኔ በቃ አላማ አለኝ። እንዴ ለምንድን ነው የሚያስፈልግ? መስራት አለብህ። አሁን አንተ ደሃ ነኝ እያልክ ነው። ወጣት ነህ፣ ቤተሰቦቼ ማገዝ አለብኝ ይሆናል። እኔ ስንት ሰው ነው የምረዳው መሰለህ? ስንት ሰው። በዛ ላይ የምቀጥራቸው ልጆች ራሱ ስለ ብር አያስቡም። ለምን? ደስተኛ ሆነው እንዲሰሩ እፈልጋለሁ። እኔ ገንዘብ አይደለም የሚያሳስበኝ፣ ስራዬን ነው መስራት የምፈልገው። ስለዚህ በወጣትነት ዘመን ተፈተፈ። አሁን በዚህ ዘመን አንተ የሆነ ነገር ካላስክ እንዴት ነው ትዳርስ የምትመሰርተው? እስኪ ንገረኝ። ስማ ልክ ነሽ፣ ግን በዛ እኔ በቃ አላማዬም ገና እያለሁ ነበር ማሳካት እንዳለብኝና ከዚህ ድረስ መድረስ እንዳለብኝ አስብ ነበር። ያው አሳካሁት። በጣም ስልሽ በጣም ነው ሞቲቬት ያደረግሽኝ ስልሽ እኔ እንደዚህ ያልጠበቅኩም። እዚህ ሰርተሽ እኔ ከውጪ ምናምን ነበር ያሰብኩ፣ ከውጪ መተሽ ምናምን ነበር ይመስለኝ። እኔ ጥሬ ነው ግሬ ውጭ ራሱ አልሄድኩም። እውነት ነው። አብዛኞቹም እንደዛ ነው የሚመስላቸው። መኪናዬን፣ ቤቴን፣ ስራዬን ምንም ሲያዩ ወይ ሌላ ሰው ያገዘኝ ወይ ደግሞ ውጭ ሀገር ቆይቼ ምናምን የመጣው ይመስላቸዋል። ግን አልሄድኩም። እኔ በዚህ ወራሴ ነው ለፍቼ ያደግኩት። ድርጅቱ የራስሽ ናቸው ሁለቱም? የራሴ ነው ስልሽ እንደዚህ ትዳር ምናምን ባለቤት ከባለቤትሽ ጋር ምናምን ይከፍትሽ ነበር ይመስለኝ። ኖ አይ ባለቤቴ እንዴ አጋጣሚ ልንገር እንዴ ካስፈለገ አይ እኔ ካልደበረሽ ችግር የለውም ስልሽ በጣም ደስ ስላለኝ ነውና
ሜቢ ያንቺን ታሪክ ሰምቼ እኔም በጣም መነሳሳት ኖሮኝ ስራ ከሰራው ብዬ ነው እንዳልኩ ነው። አሁን ከኔ የሚገባ ሰው ስለ ብር አያስብም። እኔ ከፍላለሁ በደንብ ግን እከፍላለሁ ማለት ደግሞ ስራዬ ላይ የሆነ ችግር ነገር ካጋጠመኝ የሆነ ነገር የማልፈልገውን ነገር ካሳየኝ ያ ሰው ይወጣል። ይሄን ወቅ ምክንያቱም በስራ ላይ ቀልድን ያላውቅም። ችግር የለውም። እኔ ችግር የለውም ይሰራል። ችግር የለውም። ከባለቴ ጋር የተገናኘሁት የሆነ ቦታ ማናጀር ነበር። እሱ ግን የአርቲስት ማናጀር ነበር። አርቲስት እንደ የአርቲስት ማናጀር እና የግል ማናጀር ነበር እሱ ማለት ነው። ከኔ ጋር አይደለም ለሌላ ሰው ማለት ነው። ከዛ የሆነ ራት ግብዣ ላይ ነው እኔ ማጋጠሚ ተጠርቼ ሄጄ ያገኘሁት። በጣም ቀልጣፋ ነው። እኔ ደግሞ ደስ ይለኛል እንደዚህ አይነት ሰው ቀልጣፋ፣ ለስራው ትጉ የሆነ ሰው በጣም ነው የሚመቸኝ። በጣም በቃ ሳየው ቀልጣፋ ነው ምናምን እንዲሁ በቃ እሱን ነበር ሳየው ያዋልኩት ምናምን ነገር። ከዛ ያው ስጨርስ ሲሄድ ስልኩ ምናምን ተቀያየርን፣ አወራን አንዳንድ ነገር ምናምን ስለ ስራዬም እሱም ስለ ስራው ነገር የማናጀር ነኝ ምናምን ነገር አለኝ። እሱ ማናጀር ከሆነ ለኔ ይጠቅመኛል አልኩና አሰብኩኝ ምናምን። ከዛ ቀጠልኩት ከሷ ያው ብዙም አይደለም ገንዘብ የሚያገኘው የነበረ እኔ እሷን 3 እጥፍ ከፈልኩት ማለት ነው። የአርቲስቷ ሴት ነች እንደ አርቲስቷ? አዎ የሷ ማናጀር ነበር ማለት ነው። ስለዚህ ተስማማ። እሱ እንዳልኩኝ ፈጣንነቱ በጣም ነው የወደድኩለት። ስለዚህ ከኔ ያስገባሁት ማለት ነው 3 እጥፍ ገንዘብ ጨመርኩለት ከነበረው ደሞዙ ላይ። እሱም ደስ አለው እኔም ደስ አለኝ። ልጁ በቃ እንዳልኩ ፍጥነቱ ምናምን ሳይደስ ብሎኝ ነበር። በቃ ከኔ ጋር ጀመረ ስራ ምናምን። ቀስ እያለኛ ማውራት ጀመር ምን ማለት ጀመርን ምናምን ነገር። እዛ ያው እንግዲህ የፍቅር ነገር ታውቀዋለህ፣ ተግባባን። እኔም ወደድኩት እሱም ወደደኝ ይላል። በጣም ደስ ያለ በጣም ደስ የሚል። እኔም በነገራችን ላይ በጣም ፈጣን ነኝ እኔ አይደለ? የምር እኔም ስራ ላይ በጣም ጎበዝ ነኝ። እኔም እንደዚህ አይነት ሰው እወዳለሁ። እንዳልኩ አሁን ባለቤቴ እንዲሆን ያደረኩት አንዱ ምክንያቴም እሱ ነው። ውስጡን አላወቅኩትም ነበር ግን ከላይ ስታየው ፍጥነቱን ስራው ምናምን ሳየው በቃ ተመቸኝ። አሁን ያው ደስተኛ እየኖር ነው። እኔ ግን ስራው እንዲሰራ አልፈለኩም ማለት እረፍት ያስፈልጋል። ገንዘብም ምንም በቂ ነው ያለን እንደምታየው። ገንዘቡ እንትን ልጅ ምን አናላችሁ? አይ ገና አልወለድንም። ቤት እንዲያርፍ አደረኩት ማለት ነው። ለዛ ነው ማናጀር ያስፈልገኝ። በዚህ ምክንያት ላንተን የጠራው ማለት ነው። እሱ አልፈለገም መስራት። እኔ ነኝ በቃ እረፍት ማድረግ ያለብን ምናምን ያልኩት ማለት እንደ ሴት ውጭ አድርገሽ ልትቀልቢ ነው። ምን ችግር አለው? ገንዘብ አለኝ፣ በዛ ላይ እወደዋለሁ። ስለዚህ ችግር የለም ቢቀመጥ። አንዳንድ ሰው እኮ በጣም እድለኛ ነው ስለዚህ ውጭ ብሎ ይበላል። እኔ እዚህ የሰንትንስ ያማራርኩ ሳይሆን እሱ እኮ መስራት ይፈልጋል፣ ጀግና ነው። ግን በቃ የሆነ ከመንገላታቱ ምንም አንፃር አይችልለት ቤት እንዲቀመጥ አደረኩት። አሁን የአርቲስት ማናጀር መሆን መንገላታት ነው እንዴ? ድካም አለው። አንተ ስለማታውቀው ነው ያን ድካም እንዲደክምብኝም አልፈልግም። እኔ ስለምወደው በጣም ነው የምታስቢለት እንዴ? በጣም ባለቤት አይደል? አይ ስለሽ ባለቤትሽም ቢሆን ማለት ያን አክልም ጦት ላይም አይደለንም። ገንዘብ በቂ ገንዘብ አለ፣ ቢቀመጥ የሚጎዳኝ ነገር የለም። በሱ ትክ ደግሞ ሌላ ሰው ማናጀር ካላደረኩ ይሄ ቀላል ነገር ነው፣ የሚደረግም ነገር ነው። እኔ ግን ስለሽ አሁን እዚህ ስራ ላይ ሆነ እርግጠኛ ሆነሽ ነው ታስገብኛለሽ ስለሽ እርግጠኛ መሆን ስለፈለኩ ቤተሰቦቼም ስለሽ መሬት ሽጠው ነገር ነበር ብዬሽ ይላል። ድህነትን ነግረኸኛል እኮ ተረድቼህም አለው። እኔ ደግሞ ነገርኩ የኔን ህግ የምታከብር ከሆነ እኔ የምልህን ስራ በደንብ ከሰራ ገንዘቡ ያሳስባልኩ እኮ ነው። የምሬ ነው። እኔ ስራውን ቅጠሪኝ እንጂ ያው በስትክክል ነው ስራው። እኔ ይሄው ለለምን እኔ እሱ ነው የምፈልገው እና የሚሰራልኝ ሰው ነው የምፈልገው። ከባለቤቴ በፊት አንድ ማናጀር አስገብቼ ነበር፣ ግን በቃ እየሰራልኝ አይደለም፣ ምንም አይሰራም። እኔ ደግሞ እንደዛ የሚያላቅጥ ሰው እንዴት ገንዘቤንም አውጥቼ ስራዬንም ተጎድቼ ይችላልው? በስንት ልፋት የገነባሁትን ነገር ማጣት አለብኝ በአንድ ማናጀር ምክንያት? የለብኝም አይደል? እሱም ብዬ ነው እኔም ሌላ ማናጀር እንዳትለፋም ያደረኩ ቤት ድረስም የመጣሁት እኮ ለዛ ነው። ማለት ደስ ብሏቸው ሰራተኞች አይቼ ምን ብዬ እንድንቀጥር ነው የምፈልገውና እኮ ስለሽ እኔ አሁን እኮ ምን መሰለሽ ስለሽ ቤተሰቦቼን በጣም እያስጨነቁኝ ስለሆነ ብዙ ጊዜ ያው ስራ እንቀጥራለን ምናምን ብለው ይጠሩኛልና ስለሽ በዘመድ ምናምን ስለሆነ
አይጠሩኝም አለ አይደል አንዴና ምናምን አንቺ ግን ስልሽ እኔ አሁን እኔ እግርሽ ስር ወድቄ ለምንሽ እሺ ቢያንስ አይደለም መቀጠር እፈልጋለሁ ስልሽ ቤተሰቦች እቀጥራለሁ እኮ አልኩ ግን ማሟላት ያለብን ነገር ማሟላት አለብን እኔ ምንም ማሟላት የምሬ ነው እኔ ምንም ማሟላት እኔ እንደዚህ መለመን ምናምን ነገር አልወድም እኮ ስልሽ ነው ስልሽ መበለው ራሱ ሆነ ቤተሰቦች ጋር መልከው የለም መበለው ራሱ ከስተን ነው መበለውና በእናትሽ እንደምልሽ ይሄን ስራ ብቻ እንድሰራ እሺ ትሰራለህ ጎበዝ ነኝ በጣም የምሬ ነው በጣም ፈጣን ነኝ ጉብዝናን እኮ በወሬ አይደለም ማወቅ ያለብኝ እኮ ምን ላድርግሽ ምን ላድርግ ነገር እንዳልኩ ነው ውጤት ነው ማሳይተኛል በደንብ ልትሰራ በቃ እኮ ስልሽ እርግጠኛ ሆነሽ እንድትቀጥሪኝ ስለፈለኩ ስልሽ እኔ ችግር ላይ ነኝ ብድርም አለ በጣም ብዙ ብድሮች አሉብኝ እነሱን መክፈል እሱ አያሳስባልኩ ስለ ገንዘብ አትሰብ ከኔ የሚገባ ሰው ስራውን እንዲሰራ ብቻ ነው የምፈልገው ሌላ ምንም ነገር አልፈልግም በስራ ላይ የሆነ ነገር ስህተት ካገኘው የሆነ ነገር ካገኘው ግን ስራውን ቅጠሪኝ እንጂ የምሬ ነው ምንም አይነት ስህተት አታገኙም ግን ስራውንማ እኮ እኔ የምፈልጌ ነው ቤት ድረስ የመጣሁት ያውም እዚህ ቤት የገባሁት ለዛ ነው ሰራተኛ ጠንካራ ሰራተኛ ስለፈለኩ ነው እኮ ስልሽ ስራውን ከቀጠርሽኝ የሆነ የምፈልገው ነገር አለ እሱ ልነግርሽ ስለፈለኩ ምንድነው የምትፈልገው ስልሽ የተወሰነ ብር ተበድሬ ነበር ከጓደኞቼና እሱን ብር መክፈል እፈልጋለሁ እኮ እየሰራ ተከፍላለህ ምን ችግር አለው አይ ስልሽ ተፈራርመን ቢሆን ቀርመሽ ስልሽ በጣም ትንሽ አይ መፈራረም ምናምን ያልፈልግም አያ አለው ቢያንስ ወር ድረስ ማየት ፈልጋለሁ ወር ድረስ አዎ እንዴ ከዚህ የተሻለ ስራ የምታገኝ ከሆነ ሄድ ችግር የለም እኔ ማናጀር አላጣም እንደዛ ሳይሆን ስለተረዳው ነው ቤቴንም ቤተሰቦቼ ምናምን ስላልክ ነው ወርሳ ላይ እንዴት ነው ታዲያ ከፍያ የምከፍልህ በዛ ላይ ብድርስ የምከፍል አይ አለው እስከ ወር ድረስ ጠንካራ ሰራተኛ ከሆንክ ችግር የለም እዳንም ከፍለዋለሁ እኔ ብቻ ዋናው ድርጅቱን እንደ ድርጅቱ አይቶ ጠንክሮ የሚሰራ ሰው ነው የምፈልገው እሺ ስልሽ እኔ ታማኝ ነኝ የከፍራ ሀገር ልጅ ስትሆኚ ደግሞ ያው ይገባሻል ታማኝ ናቸው አዎ ግን እኔ ስልሽ እንደዚህ ታማኝነት ብቻ ምን ሳይሆን ጥረትም ትጋትም ያስፈልጋል ስራውን ልክ እንደራስ አድርገህ መስራት ያስፈልጋል በዛ ካልክ ችግር የለም እኮ እኔ እንደዚህ አደርጋለሁ ብዬሻለሁ ግን ስልሽ አሁን ያልኩሽን እንደምንም ብለሽ ያው አንቺ ብር ስላለሽ ነው በጣም ብዙ ብር አለሽ ሁለት የዘይት እኔ እኮ ብር ያለኝ ስለሰራው ነው አይደል ማንም ሰው ደግሞ ሳይሰራ ማግኘት የለበትም እኔ በዚህ ተማማለሁ አይ ቤትህን ሊዮ ምናምን ስትይ ቢያንስ ቤቴን አይተሽው እርዳታ ታደርጊልኛለሽ ብዬ ስላሰብኩኝ ነው እንጂ ችግር የለውም እኔ እኮ አረዳህም እያልኩም አይደለም እኮ ያየሁት ነው ቤትን ምን አይነት ደረጃ እንዳለም ያየው ነው እውነት ለመናገር የኔ ውሻ ቤት ራሱ ከዚህ እንጃ ምን ብዬ እንደምገልጽ አላውቅም ግን ደግሞ አልኩ ችግር የለም ልይ እንዴት ነው አሁን ሳላይ እንደዚህ ነው ማለት ልይ በደንብ ስራ ከተስማማን ችግር የለም አልኩ ስለ ገንዘብ አትሰብ ከዚህ በላይ የምትፈልገው ነገር ካለ እና አልተስማማሽኝ የምትል ከሆነ ሌላ ስራ መፈለግ ይቻላል እኔ ማናጀር አላጣም ጎበዝ ነውም ስላሉኝ ነው ኮኒ ድረስ የመጣሁት ኮኒ ችግር የለውም ምንም አይነት ስራ ስላለው ግን ቢያንስ እሺ ችግር ወር እጠብቃለሁ ግን መች ነው እሺ ስራውን የምታስጀምረኝ ስለሽ ደስ ባለ ሰዓት ከሰዓትም መጀመር ትችላለህ ዛሬ አዎ ወይም ነገ ደስ ባለ ሰዓት ቢሮዬ ክፍት ነው ላንተ እሺ ግን ማናጀርም የለኝም ምን ማድረግ አለብኝ ስለሽ ባለቤትሽ ቅር አይለውም ትንሽ ወንድ ስትቀጥሪ ምናምን ነገር ስለሽ እኮ ነው የምን ቅሬታ ነው የምታወራው እኮ ስራ ቢሆንም ያው ማናጀር ስትሆኚ ብዙ አይ በፍጹም ያውቀዋል ስራውን በርግጥ እኔ እሱ ረፍት እንዲያረግ ስለፈለኩ ነው ሌላ ሰው መቅጠር ተነጋግረን ስማንተንበት ነው እንደዛ ያደረግኝ ተነጋግራችሁ ከሱ ጋር እንዴ በጣም እንጂ ወስኗል አይ እንደዛ ከሆነ እኮ ስለሽ ዛሬ ባይሆን ነገ ምናምን ብንጀምር ደስ ይለኛል ግን ደሞዙን ብንነጋገር ደስ ይለኛል ደሞዙ ስንት ይሆንልህ እኔ የመጀመሪያዬ ነው ስራዬና ስንት ይሻላል ስለሽ ከዚህ ህይወት መውጣት ስለማፈልግ ቢያንስ ከዚህ ህይወት የሚወጣኝን ገንዘብ እንድከፍል ነው በወር ስንት ልክፈል አንተ የምትፈልገውን ተናገር እስኪ በወር ነው ከፍኝ ስለሽ በየወሩ በሳምንት ወይ በ15 ቀን አጣሪም ብዙ ጊዜ እኮ እንደዚህ ነው የሚከፈለው ሁሌ አይ እኔ መጀመሪያ ላይ ይሁን ብዬ ነው ሳላይ እንዴት እንደዛ አደርጋለሁ ልይና እኔ እኮ በጣም ጎበዝ ነኝ አልኩሽ እኮ አንቺ ሰው አታምኚም በነገራችን ላይ ትምህርትና ስራ አንድ አይደለም ምንም ማለት ትምህርት ሌላ ስራው ሌላ ነው ያው ትምህርት ጎበዝ ሆንክና ስራ ላይ ጎበዝ ትሆናለህ ማለት ይከብዳል አይ አይመስልም እሺ አይ ስለሽ ነገርኩ እኔ ስለ ደሞዝ እንድታስብ አልፈልግም አይደለም አንተ እንደዚህ ተቸገረ ምናምን ሌላም እኮ አንተ ተቀጥረህ ልትሰራልኝ ነው ሌላ ስንት ማግዝ ሰው ነኝ እኔ
አላወከኝም። በእርግጥ ግን ልንገርህ ብዬ ነው። እንዳንተ አይነት ሸበላ ደግሞ እንደዚህ ተቸግሮ ማየት ነው ያልወድም። ይቅርታ አድርግልኝ እንጂ ስልሽ እኔ ስላንቺ ሰምቻለሁ ስልሽ አንቺ ጋር መቀጠር የፈለኩት በጣም ሰው ትረዳለች ምናምን ነገር በተለይ ደግሞ ከክፍለ ሀገር የመጡ ሰዎችን መርዳት ትወዳለች በጣም ትሁት ነች ምናምን ሲሉኝ ነው አንቺ ጋር ምን ታልኩትና ስልሽ እኔ ምንድነው የተጨነቀኝ ያለ በጣም ግን አው ስልሽ በጣም ሰዎች ሊገሉኝ ነው ማለት ይችላል። የምን ሰዎች ወድድር ያልኩሽ አለ ወራ ሆነ ያልሽኝ በቃ እንደምንም ወይ ጠፍቼ ነው እንጂ ካገኙኝ አሁን ወራ አይደለም እኔ ወይ ይገሉኛል ወይ ኩላሊቴን አውጥተው የምን ኩላሊት ነው የምትለው እንዴ? የምሬን ነው በቃ እኔ ኩላሊት እንደዚህ ቀልድ ነው እንዴ ኩላሊት የሚያወጡት? ወይ ደግሞ እኔ በቃ ምንም እነሱ ሳይቀርሙኝ ወይ አንዱን ኩላሊቴን ወይ ሸጣው የምን መሸጥ ነው የምትለው እንዴ? ኩላሊት አይሸጥም። ስንት ብር ተበድረ ነው የኔ ያክል? አረ በጣም ብዙ ነው እንዴ ስልሽ እኔ በ300 ሺህ ብር ነው 300 ሺህ ምን ብዙ ነው ያስቀላ። አይ ችግር የለም እኔ ከፍለዋለሁ በቃ ማለት እንዴ ሳይ ታሳዝናለህ። ቆንጆም ነህ በዛ ላይ ስትጨናነቅ ማየት አልወድም። እኔ 300 ሺህ ብር ቀላል ነው ለኔ። ወርም ጠብቅ ምንም አይደለም። የምርሽ ነው 300 ሺህ ብር ትከፍለኛለሽ? ከፍላለሁ የምሬ 300 ሺህ ብሩን ከፈየው እንጂ ማን የምሬ ነው ምንም አይነት ስራ ሰራለሁ የምሬ ነው እኔ ምንም አይነት ነገር ስልሽ እኔ ተጨናንቂ ነበር። ችግር የለም ማተጨናነቅ አልኩ የምር 300 ሺህ ብር እኮ በጣም ብዙ ግን እኔ ምልህን የምታደርግ ከሆነ ነው ያ ምንድነው እኔ ምንም አደርጋለሁ ችግር የለም ምን ላድርግ ተነስ ምንም ለምን አያስፈልግም እኮ ምንድነው ምን እንዳደረገ እኔ ሰው ግደላት በይኝ እንጂ ነፍስ ከነሱ ውጪ ምንም አደርጋለሁ እኔ የምሬ ነው በቃ ማለት ሳይ እንዲሁ ቆንጆ ነህ እኔ ምልን ነገር የምታደርግ ከሆነ ለኔ 300 ሺህ ብር ምንም ማለት አይደለም። ወርም ጠብቃለልም አትጨናነቅም ምንድነው እኔ ችግር የለውም ምንም ማድረግ አንቺ ከሰጠሽኝ እንዴ ተጨናንቄ ነበር እኔ መሞት የምሬ ነው መሞት በቃ ስልሽ ማታ በቃ ጀርቤን ያየው ነው የሚለው ካሁን በቃ እንትን አረጉኝ ከኔ ሞደቅ ራሱ ጥሩ ነገር ነው ማለት ምን መሰለኝ ካንተ የምፈልገው ባለቤቴ ይሄን ጉዳይ ማወቅ የለበትም። ምን ተነጋግረን ነው አልሽኝ? ምን ሰላም እንከበው ኖ ስለ ስራው አይደለም ያወራው ያለው እኮ ነው ምንድነው? እሺ አንተ ልክ እንደ በቃ ምን ልበልህ ውሽሜ እንድትሆን ፈልጋለሁ። ውሽሜ ምን ነው ችግር አለው? ካልፈልክ ይቀራል። አረ እንዴ ለምን ይቀራል? ግን ይሄን ነገር ባለቤቴ ማወቅ የለበትም። 300 ሺህ ብር ውሽማ ችግር የለውም። እኔ እኮ ቆንጆ ስለሆንክ ነው እንደዛ የምልህ እንድትጨናነቅም አልፈለኩም ስልሽ ወይ አጨመርልኝም ወይ ስልሽ እንትን ስላለኝ እኮ ነው ስልሽ ወይ ይሄንን ከሰራውኝ ይቀር ችግር የለም። እኔ እንደነገርኩ ነው ብቻ እንዳልኩ አድርግልኝ። ሲቀጥል ይሄን ጉዳይ ባለቤቴ ካወቀ እመነኝ አጸፋውን አትመልሰው ማደርግት ነኝ የማውቀው አነግረውም አይ ችግር የለውም። ግን እሺ በቃ ገንዘብ አትሰባልኩ የፈለከውን ብር መስጠት ይችላል። እቺን እንደዚህ የምታያት ቤትም ትቀይራለች። እሺ አትሰባ እንቀይራታለን። አልጋም ታሰራለህ ሰፋ ያለ ቤትም ትከራያለህ። እሺ እና ውሽማ ነው የምፈልገው ያን ነው የምፈልገው። ስራም መስራት አይጠበቅብህም እንዴ ስራ አልሰራም ችግር የለም። መስራት ካልፈልክ እና ውሽማ ብቻ ነው የምታደርጊው ማለት ነው? ሌላ ምንም አልፈልግም ካንተ አይ ማለት እንዳየው ደስ ስላልከኝ ነው ይሄን እንደዚህ ማደርግልህ እንጂ ሌላ እንትን ብዬ አይደለም። ግራ ገብቶኛል ስልሽ እኔ ገንዘብ ባከፍኝም እኮ ስልሽ እኔ አንቺ ስለደነገጥኩኝ ነው እንጂ ምንም አትደንግጥ ስልሽ አሁን አንቺ አካውንትን ላክልኝና ለላክላችሁ አሁን አዎ አላመንከኝ አረጅ ጋር 1000 እሺ 5 አሁን ይገባል እሺ ይከላል። አይ ግራ ገብቶኝ እኮ ነው ምን መሰለሽ እኔ አንቺ ቆንጆ ነሽ ይቅርታ ግን ስልሽ ማርነቅ ችግር የለም። አይ ስልሽ አንቺ በዛ ላይ ወጣት ነሽ እንዴት እየከፈልሽ ስልሽ ማንኔ አሁን ባከፍኝም እኮ ነው ሲጀመር ምንም ደስ ይለኝ ነበር እኮ ደስ እንዲል ብዬ ነው የከፈልኩልህ እኮ እኔ ደስ ብሎኛል። እኔ ይሄ ደግነትሽን ነው የሚያሳየው የምሬ ነው። እንዳልኩ ግን ባለቤቴ ይሄን ጉዳይ ማወቅ የለበትም። ካወቀ ማለት እሱ ይናደዳል ነው ወይስ ምንድነው? እኔ አልምርህም እንዴ ካወቀ ማድረግን እኔ ራሴ ያውቃለሁ። ኧረ እኔ አልናገርም
ግን ስልሽ እንደዚህ ነገር ግን አንቺ ጥሩ ነው ላንቺ ስልሽ እንደዚህ ነገር ስልሽ ወይ ባለቤትሽ አትወጂም ወይስ ምንድነው? እንደዛ አይደለም በቃ ስላስፈለገኝ ነው። ችግር የለውም። ቀረ ያለ ነገር አለ። ኧረ ግራ ገብቶኝ ነው እንጂ አንቺን የመሰለች ልጅ ስልሽ ገንዘብ እየከፈለች እንደዚህ ታደርጊያለሽ ነው ከዚህ በፊት ወይስ ከኔ ጋር? አይ ነው አንተ አለ ከዚህ በፊት እኔ እንደዚህ ፍቅረኛ ምናምን? አዎ ፍቅረኛ ገጠር እያለሁ አንድ ሴት ነበረች። ወደ ከተማ ከመጣሁ በኋላ ያው ተቆራረጠና ተዘጋጋ። ግንኙነት አላችሁ ነበራችሁ? አዎ እንዴ በጣም እንደውም በጣም ደስ ይላት ነበረ ከኔ ጋር በጣም ጎበዝ እንትለኝ ነበረ ስልሽ በጣም ኃይለኛ ነኝ ነበር። ለምን ነገር ስታይ ጥሩ ሰው ነህ ማለት ቆንጆም ነህ እና ለምን ማለት ተጣልታችሁ ነው ወይስ ነው? ተጣልተን ሳይሆን እኔ ስልሽ አንደኛ እዚህ ከተማ ከመጣሁ በኋላ ትንሽ ክላስ ምናምን ቢዚ ያደረገኝ እና ደግሞ ስልሽ ክላሴ ላይ ፎከስ ማድረግ ሰራም እየፈለኩ ልክም ነህ እኮ ማለት በዚህ አንተም ድሃ እሷም ድሃ ከባድ ነው። ድሃ ሳር ስልሽ ምን ልታበላት ነው? አንተ ምንም ስራ የለም አይደል? ምን እንዴት አስተናኖራታለህ? አረ እሱማ ነው። ስለዚህ ስለ ገንዘብ ምናምን እንዳታስብ አልኩ። እሺ ያው ትንሽ ስትጠይቅሽኝ ነው እንጂ እኔ ስጀመረ እራስቻታለሁ እንዴ በጣም ቆይቷል እኮ 1 አመት ሊሆነን ነው። ኦኬ አይ ጥሩ ነው ጥሩ ነው። ለዛ ቆመን ራሱ እኮ ስልሽ እኔ እንደዚህ አይነት ችግር የለብኝም በጣም ጎበዝ ነኝ ስልሽ ኃይለኛ ነኝ በሱ አይደለም። ግን እንዴት ሌላ ሰው ጋር እንደዚህ አይነት ነገር አድርገሽ ተቀርሽ ቢያንስ ማወቅ ስለፈለኩ ነው። ለምን ነው ማወቅ የምትፈልገው? ምን ያሳስባል? ይሄ ያንተ ጉዳይ ነው። ነው አይ እንዴ ከፈልኩ ገንዘብ እኮ ቀላል አይደለም አይደል? ተስማምተን ፈልገን ያደረከው ሱማ ቀላል አይደለም እና ሌላ ተጨማሪ ጥያቄ መጠየቁ አስፈላጊ ነው ለታስባለህ አይደለም? አንተን ከ5-6 እንትን ብልስ ምን ልትል ነው? ይቅርታ ስልሽ እኔ ያው የተቀራረበን ስለመሰለኝ ነው ደግሞ ሌላ ግንኙነት ድንጀምር ስለሆነ ብዬ ነው። እኔ እኮ ደፋር ነኝ ጥያቄ ጠይቃለሁ ዝም ብዬ። አይ ጠየቅክ በጣም ብዬ ነው። አይ ደስ ይላል ግን ብዙ ብር ነው እኮ 300,000 ብር ለኔ ቀላል ነው። 300,000 ብር እንደዚህ ለሚያደርግ ይከፈላቸዋል ማለት ሌላ ቦታ ስልሽ እንደዚህ ስራ ካለ 300,000 ብር እኔ ምንም አይነት ስራ እሰራለሁ። ታውቂያለሽ ምን ስራ ሌላ ፈለክ? እንደዚህ የተከፈላቸው እንደዚህ የሚያደርጉ ማለት ነው ግንኙነት ሴክስ ምናምን። አንተ እኔ ያኖርሃለሁ አልኩ ስራውን ለመስራት ትችላለህ ከፍላለሁ እያልኩ አይደል እንዴ? ሌላ ሰው መሄድና አስፈልገ እኮ አንድ ጊዜ ብቻ የምትፈልጊ መስሎኝ እኮ ነው ስልሽ ሁሌ ነው እንዴ የምናደርገው? ለምንድን ነው አንድ ጊዜ ብቻ የምፈልገው? በቃ ትኖራለህ እኔ ጋር ማለት መስራትን ትችላለህ አለቀ። አንቺ ጋር ነው የምኖረው ማለት ነው? ለራስ ቤት ትከራያለህ ቆንጆ ቤት። እሺ በቃ የሚያስፈልግን ነገር ታሟላለህ። እኔ ስለገንዘብ አትሰብ አልኩ። ገንዘብ ነው እንደሚያጨናንቅህ በሳምንት ስንቴ ነው የምንገናኘው? ነው ያመንከኝ አይደል? ነው ወራኛ ምንሻለ የምሬ ነው። ግን ሞክስ የለም እኔ ፍሪ ሲሆን እመጣለሁ በቃ ደስ ባለሽ ሰዓት። አዎ በዛ ሰዓት አንተ መጠበቅ ነው የሚጠበቅብህ። ክፍያስ ስልሽ እንዴት ነው? ስንት ትፈልጋለህ ክፍያ? ክፍያ ያሁኑ 300,000 ብር ካረክሽው ቢያንስ በግንኙነት 300,000 እኮ ወዳለብኝ ስላልክ ነው እኮ። አይ እርሱን ሳይሆን አይ ቢያንስ በግንኙነት ስናደርግ ቢያንስ 100,000 ብር 100,000 ብር ብታስቢ ደስ ይላል። ችግር የለም አትስ የምርሽን ነው? አዎ ይሄ ኢኮኖሚ ታስበው ችግር የለም። በጣም ነው የማመሰግነው። የምር በጣም ነው የማመሰግነው። ችግር የለም በእኔ ምንብ በቃ ወይ እሺ። ደግሞ እንዴት ነው ደስ የሚለው? በጣም ነው የሚያምረው ደግሞ። አመሰግናለሁ። በጣም ቆንጆ እኮ ነሽ። እኔ እንደዚህ አይነት ቆንጆ ሴት አይቻልም በህይወቴ የምሬን ነው ስልሽ። ደግሞ በዛ ላይ ሀብታም ሆነሽ ምናምን በዛ ላይ ሰው መርዳት ትወጃለሽ ስልሽ። አንቺ ነኝ ሰው መርዳት ነው የሚያስደስተኝ በጣም እኮ። እኔን ራሱ እንዴ ረዳሽኝ እንደዚህ ማንም ስልሽ እንደዚህ ረድቶኝ አቅም እንደዚህ አስቦልኝ አቅም የምር እንኳን ያለብኝ ዕዳ ሊከፍልልኝ ማለት ነው። አይ ችግር የለም እኔ ስልሽ ላንቺ ምንም ነው ማረገው ከዚህ በኋላ የምሬን ነው እንዳልኩ ሚስጥራችን ይጠበቅ። እኔ ካንተ በፈልገው ይሄ ብቻ ነው። ከዛ ውጭ ምንም እንድታደርግም አልፈልግም። አለመስራት ትችላለህ በቃ። እሺ እኔ ቤተሰቦቼ ምናምን የምትላቸውን ነገር መርዳት ትችላለህ። ያ ነገር አያሳስብህም? አይ እሺ ችግር የለውም። ግን ምን መሰለሽ ባለቤትሽ ድንገት እንኳን ቢያቅስ ስልሽ እኔ ሳልነግረው እንዴት ያውቃል? እንዴት ያውቃል? አንተ ካልነገርከው እንዴት ያውቃል? እኔ አልነግረውም። ግን ቢጠረጥርና
ስለሽ እኔ ሳልነግረው ቢያቀበንስ? ነገርኩህ። አንተ ከነገርከው ቆይ ባለቤትሽ ምን ያደርግልሻል? ወይ ብናስወግደው ብዬ እኮ ነው። ማስወገድ ማለት ምንድነው? ማለት ተጣሉ ምናምን ችግር አለው? እኔ አማቃቸው ሰዎች አሉ በነገራችን ላይ አሁኖቹ ይሄ እንትኖቹ እነዚህ የሚያስፈራ ብር የተበደርኳቸው ታያቸው እኔት ጎበዝ እንደሆነ እሱን ቀስ እያልን እናስብበት ይሻላል ስለሽ እኔ ከፈለሽ እኔ በጣም ደስ ስላሽኝ ነው የምሬ ነው ውሽማ ከመሆን እንደውም እኔ የዛኔ ገንዘብ በታይ ደግሞ ታንጎ ያየው በቀይራ ይሻላል ወደ ባልነት አራው የከፈለሽ እኔ የምሬ ነው ገንዘብ ራስ አልቀበልሽም ስለሽ እኔ ባለቤትሽ እኔ ያለ እንዴ እኔ ለምን ትፈርባለሽ እኔ እነሱ ምን ያደርጋሉ መሰለሽ እንደዚህ ሰው ሲያስቸግራቸው ምናምን ነገር ኩላሊት አውጥተው የሚሸጡት የምን ኩላሊት ነው ኮይቱን ያውጡትና ይሸጡታል አይ እንደዛ አልፈልግም ገንዘብም አንቺ እንደዚህ ስራ መስራትም ማሰራትም አልፈልግም በቃ ስለዚህ ወሬ እናቆም አይ ከፈለግሽ ብዬ ነው አልፈልግም ሰው አሁን እኔ ምን መሰለሽ ሰው እንዴት የሰውን ኩላሊት ሊወስድ ይችላል ስማ በምን ሊኖር ነው አይታሰብም እንዴ አይደለም ባለቤቴን ይቅርና ለሌላ ሰውም እንኮ ማልደግፈው ነገር ነው ያወራኝ ያለ ስማ አይኔ እኮ ስለሚገርመኝ እኮ ነው ምን መሰለሽ ምን እንደሚያደርጉ ታውቂያለሽ እሱማ ማመንም አይቻልም ብዙ ሰዎች አሉ እኔ ራሱ አውቃለሁ በቃ ብዙ ሰዎች እንደዚህ የሚያደርጉ አዎ እሰማለሁ እንዲሁ በወሬ ደረጃ እነዚህ ግን ከነዛ መራቅ ነው ያለብን እንጂ ሌላ ምንም መተባበር ራሱ ተገቢ አይደለም እኔ ሳላስበው ነው የገቡበት እና የሚሰሩት ስራ ብታያቸው ሰው የሚገሉት ተከፍሏቸው ሳይሆን ከፍለው ነው የሚገሉት አንድ ሰው ትነግራቸዋለሽ በቃ የሱን ሰውዬ ሙሉ መረጃ ምናምን ትነግራቸዋለሽ ምናምን ነገር የሚወጣበትን ምናምን ሰራውን ትነግራቸውና ከዛን የሚገሉት እኩል ተካፍለሽ ነው ኩላሊቱን አንድን ኩላሊት አንቺ ትወስጂዋለሽ አንድን ኩላሊት እነሱ ይወስዱታል 1 ሚሊዮን ምን ያስቡልሻል እኔ ስለማልፈልግ ምናምን ብዙ ጊዜ ስለጠየቁኝ እንዴት ይፈልጋል ይሄ ሰውን እየገደልክ አንቺ እነሱ ይደረጋል ጨራቅ ናቸው እኔ ስለሽ ከፈለግሽ ብዬ እሺ በቃ እኔ ስለ ኩላሊት ነገር ራስ ማውራት አልፈልግም እዚህ ላይ ብንዘጋው ነው የሚሻለው እሺ ኩላሊት ምናምን እንዴ አረ ይደረግ ስለሽ እኔ ወሸማ ምናምን እያልሽ አልፈልግም ማለት እንዴ አይ ገንዘብ ከምትወጪ ብዬ እኮ ነው ደግሞ ስለሽ በጣም ደስ ያለሽ አንቺ ደግሞ የምሬን ነው አመሰግናለሁ እና ስለሽ አንቺ ነው የመሰለሽ ልጅ ወሸማ ምናምን እያልሽ እንዴ እኔ ደግሞ ገንዘብ ራሱ ይቅርታ ግን እሺ እኔ ደስ ስላልሽኝ ነው ደግሞ ገንዘብ እኔ 300 ሺህ ብር ከፍለሽልኝ የምሬን ነው እኔ ምንም ነው እግርሽን ሁላ ነው ማጥፋው እግርሽን ማታ ከፈለሽ አጥብልሻለሁ ችግር የለም ማጥሰው ሰውነትሽንም አጥባለሁ ነው ችግር የለብኝም ምንም ነው ማጥበው ነው እንዳልኩ በቃ ሚስጥራችንን ከጠበቅክ እኔ ከዛ ውጪ ምንም ነገር አልፈልግም ኩርሱን እኮ ነው ሚስጥር እያለን ምናምን እንትን እያለን ዝም ብለን የማን ሚስጥር ነው ደግሞ ሚስጥር አይ እኔ ስልሽ ሚስጥር እኔ አልችልም አንዳንዴ ግን ችግር የለውም እኔ ሚስጥር እጠብቃለሁ አንቺ ከፈለግሽ እኮ ነው እኮ እኔም እኮ እሱን ነው የምፈልገው ሚስጥሩን ጠብቅ ከዛ ውጪ ሌላ ምንም ፈልገው ነገር የለም እሺ ስልሽ እኔ ገንዘቤን ልከሽልኝ እኔ ችግር የለብኝም ላንቺ አስቤን እኔ አንቺ እንደዚህ ሁሉ ነገር ያደርግሽልኝ ይሄ ኩላሊትና የሚባል ነገር በቃ እዚህ ካይምሮ አውጣው ምንም እንደዛ የሚያስፈልግ አያስፈልግም በቃ አሁን እኮ ጊዜው እኮ እንዴ ኖርማል እኮ ሆኗል ኩላሊት መሸጥ ምናምን መሸጥ ኖርማል ሆነ አዎ አረ የምሬ ነው እኔ ብዙ ሰው ስልሽ ይሸጣል እኔ ጓደኞች አሉ ስልሽ አሁን መሸጥ የሚፈልጉ ማለት ነው ኩላሊት መሸጥ ይፈልጋሉ እኔ እንደውም እነሱ መሸጥ ከፈለጉ እኔ አልወድም ኩላሊታቸውን መሸጥ ከፈለጉ እነሱን አግተሽ እንዴ ብዙ ያስባሉ እንደውም አግት ምናምን ነገር እኔ ኩላሊት መሸጥ አልፈልግም አልኩ እኮ እንዴ ስለምን ኩላሊት ነው የምታወራው ይልቁን ማናጀር መሆን ይፈልግ ከሆነ አንተ ስለምትቀመጥ ያስፈልገኛል ምናልባት እንደዛ ልቀበል እችላለሁ ያው እኔ ማገዝ ስለምፈልግ ማለት ነው እኔ ምንሽ ማለት ነው እነዚህ ጓደኛ ሆነ ልኩሽ አንቺን ስልክም አንቺ ጋር እንድሰራ ምን ያስላንቺ ነገሩኝ ሲሻሪ አንቺን አገኛቸው ይልኳችሁ ብያቸው በጣም ስልሽ በጣም እኔ ጋር እየደወሉ ነው አይደለ የምሬ ነው በጣም ማለት ኩላሊታቸውን እንሸጣለን ምናምን ብሎ ከሚያስቡ እኔ ይረዳቸዋለሁ ማናጀር ማድረግ እችላለሁ ማናጀር ማለት አዎ በደንብ እችላለሁ ብዙ ሰው ሰርቶ ነው መኖር ያለበት የምርሽ ነው አዎ ተስፋ እንዲቆርጡም አልፈልግም ልደውልላቸው ችግር የለም ንገራቸው እኔ ሲው ስራ ስለማሰራ ከዚህ በኋላ እኮ ገብቶኛል እሺ ቆይ
እንዴ ናገባ ምን ደነገጥክ? አይ ውስጥ ገባሽ እንጂ ኮብርሽ እናንተም ግቦና አንተኛ እስኪ ዛሬ አስደስተኝ ማለት ምን ማለት አለው? አስደስተኝ አሁን? አዎ እንዴ አሁን ነው እንዴ? ካሁን ነው ጀምረው እንዴ? እኔ ከፈለኩ የትን ሰዓት ምን ጀምር ምን ቸገር አንተ? እንዴ እኔ አሁን ዛሬ ነግረሽኝ ዛሬ እንዴት ምን ማለት ነው ዛሬ ነግረሽኝ? ብር ከሆነ ችግር የለም ድጋሚ 300 ሺህ ብር ልክልሃለሁ። ስለቀደሙ እንዳታስብ ስልሽ ብሩ ሳይሆን እኔ ስላልተዘጋጀሁ ነው እንጂ ባንዴ እንዴት እንደዚህ ነው ግዳጅ መጣ እንዴ? እንዴ ምን ግዳጅ ነው? አይ ስላልተመቸኝ ነው እንጂ እንዴት ባንዴ ምን ነው የማይመች? ብዙ ነገር ታደርጊያለሽ እኮ ሻወር ትወስጃለሽ፣ ብዙ ነገር ታደርጊያለሽ እና ልጠብቅሽ ሻወር ትወስዳለህ እንዴ ዛሬ? ዛሬ ሲጀምር እኔ ዛሬ አላደርግም እንደዚህ ነገር አላደርግም። ክፍያ ከሆነ ከፍላለሁ። የዛሬውን ማሰብ ትችላለህ። እዛ ሌላ ምን ትፈልገው? አረ ክፍያ አይደለም። እኔ ካንተ ልጅ መውለድ እፈልጋለሁ። አይገባም እንዴ? ጭራሽ ልጅ ነው? አዎ እፈልጋለሁ። እንዴ አንጠቀም ጭራሽ የምን መጠቀም ነው እንዴ? እኔ እኮ እስካሁን ያልወለድኩት ባሌ ስለሚያስጠላኝ ጠቋቁር ነገር ስለሆነ ነው። ካንተ ቀይ ነው። አዎ በርግጥ ቆንጆ ሆነስ። አረ እኔ ዛሬ ሲጀመር ለልጅ ስለልጅም አይደለም እኮ አስደስተኝ ነሽ እንጂ ልጅ ምን አልሽኝ እንዴ? እና ልጅ ብንወልድ ይከፋል? አንተ ምን ይጎልብሃል? ማሳደገው እኔ ሱማሪ ችግር ግን እኔ ዛሬ አልፈልግም። ለምን ነው የማትፈልገው እንዴ? ስራ መሰለኝ እንዴ? ነው ስራ ባንዴ ነው እንዴ? እኔ ዛሬ ከፈለኩስ አይ እኔ ዛሬ አላደርግም። የምር ይቅርታ ለምን እንዴ? ከፈለክ አሁን ነው እኮ ነው 300 ሺህ ብር ልክ ያለው አይደል እኮ እና በትሪክስ በፖሊሶችን ማሳዝ ይችላልው። ያ ፖሊስ ነው? አዎ እንዴ እኮ ምን ብለሽ ነው የምታስይኝ? ግዴታ መወጣት አለብህ። መጀመሪያው ከተስማማ ነው በዚህ ምክንያት ነው። እና ምን እምቢ ያለኝ ብለሽ ነው የምታስይኝ? ኧረ እባክህ ስለሽ እኔ እኮ ዛሬ ነው እንጂ እኮ ሌላ ጊዜ እኮ ችግር የለም። እኔ ዛሬ ነው የምፈልግ አልኩ። አይገባም እንዴ? ኧረ ከፈለግሽ እንትን በይ እንጂ እኔ ዛሬ ማለት አይ ዛሬ 300 ሺህ ብር እኮ ነው የላኩልህ። አይበቃ ላኪያ ታዲያ እንዴ? ላኪያ ጭራሽ ታስፈራራኝ ነው እንዴ? ይኸውልሽ ሰሚያለሽ እኔ ሲጀመር ማለት ነው ዛሬ አላደርግም። ከፈለግሽ ማለት ነው እኔ ካንቺ ጋር እንደዚህ ነገር ላደርግ አይደለም። ሲጀመር እኮ የተነጋገርነው አንዴ። ምንድን ነው የተነጋገርነው ታዲያ? ሲጀመር 300 ሺህ ብሩን የላክሽው እንደ ብድር ነው። አልገባኝም። የምን ብድር? ከፈለግሽ እመልስልሻለሁ እንጂ እንደዚህ አንተ ነው የምትመልስልኝ? አዎ እንጂ ይዘሽ ዛሬ አላደርግም። የፈለገ ነገር ይመጣል። ኧረ እባክህ ጥሩ መልሰው፣ ብሩን ካለ መልሰው። ምንድነው እንደዚህ የታመጣነው አንተ 300 ሺህ ብር የምትመልሰው? ሲጀመር ይኸውልሽ ልንገርሽ አንድ ነገር ልንገርሽ። ካንቺ ጋር ከዚህ በላይ እኔ መሞላፈጥም እኔ የምፈልግ አይመስለኝም። በጣም አንደኛ ካልገ ላይ ይሄንን ላይ ልብሱን አውልቀሽ ተነሽ። አንደኛ አልነሳም እንዴ? ያስፈራራኝ ባልሆነ ስሚኝ፣ እኔ 300 ሺህ ብሩን አንደኛ ልክልሽኛል። ሁለተኛ እኔ ካንቺ ጋር ማለት ነው አንቺ የ300 ሺህ ብሩን እንዴት እንዳመጣሽው አውቃለሁ። የሰው ደም ነው ላክሽልሽ ሲጀመር ማለት አንቺ በጣም ብዙ ነገር አውቃለሁ። ከዚህ በላይ እኔ ካንቺ ጋር በቃ አፍተላለፍክ በጣም እሺ። ዝም ሲሉማ ወጣት ትርገድ። ስሚ ሴትዮ፣ የምን ሴትዮ ነው የምትለው? ስትመጻደቅ የሰማሁሽ የምን ማለት ነው? ስለሞከርኩኝ ነው እኔ እንደዚህ ካንቺ ጋር ከዚህ በላይ ላወጣጥሽ ነው አልሞከረም። ስለምን ወጣት ነው የምትለው? አንቺ የለመድሽ በጣም አደገኛ ሌባ፣ የሰው ደም የምን ደም ነው የምትለው እንዴ? ስርዓት ያዝ እንጂ ሰሚያለሽ። ይሄን ቤት ሆኖ ቤቴ ነው ብለህ ነው እንዴ? አዎ ቤቴ ነው። ስርዓት ያዝ ሰሚያለሽ። ሲጀመር ልንገርሽ ምንም ትነግረኝ ነገር የለም። አሁን ማለት ነው እኔ ባለቤትሽ ነው ሲጀመር ማለት ይጨማለቅብኛል እንዴ? ስላንቺ ይኸውልሽ እኔ መረጃ ስላንቺ በጣም ብዙ መረጃ አለ። ስለምን መረጃ ነው የምታወራው? ምን እየሰራሽ ነው? የሰው ኩላሊት ዝም በይ። የሰው ኩላሊት እየሸጠ ሰውዬ ይኸውልሽ መረጃ ስለኔ ነው የምታወራው? ስላንቺ ነው የማወራው። ስላንቺ ብዙ ነገር ኩላሊት የነበርኩ አንተ ነህ እንጂ አይደለሁም። እሺ እኔ ልበል እንጂ ማለት ነው ዝም በይ። እሺ እኔ ልበል እንጂ አንቺን ላውጣጣጥስን ነው። የምን ማውጣጣት ነው? አንቺ ደረቅ ነሽ፣ ልምድ ስላለሽ የትም አትሄጂም። ቁጭ በይ አዳምጪ። የትም አትሄጂም። መተም ሊኖሩ ይችላል። አንቺ እኮ ሰው ነው። አላወቀኝም። እሺ አላወቀኝም እኮ አዳምጪኝ። እኔ ማን እንደሆነ አላወቀኝም። ልወቅሽም መሆን አዳምጪኝ። ምንሽን አዳምጪኝ። ምን ነው ማዳምጪኝ? ብዙ ነገር ስታረጊ መረጃ ይዤሻለሁ። የምን መረጃ ነው ይሄ? ይሄ ታይሻል አይደለ? ይሄ የሰው ሰውነት ቀዳችሁ የምትወጥበት ቦታ ነው። ቆይ ምን እያልክ ነው? ልክ ስልኩን ለቂው። ይኸውልሽ ስልኩን እንዳነቂው ሌላ መረጃ ታይሻለሁ ከፈለግሽ። ቆይ መረጃ ያገኘው። እሺ እኔ በጣም አታውቂኝም እንጂ እኔ በጣም ይኸውልሽ አደገኛ ሰው ነኝ ካንቺ በላይ ማለት ነው። አዳምጪኝ። ስላንቺ ብዙ ነገር ነው በቃ። ሰው እያገትሽ
ይሄ አንቺ ጋር የሚሰሩ ሰዎች ተረድቻለሁ። እሺ እና አሁን መረዳትሽን አይደለም ፈልገው እንዳነካ አትንተባተቢ። መጀመሪያ ማን ተጎላብጫለሽ ትጀምር ተረጋጊ። እሺ በቃ ለምን አንተ አትረጋጋም? እኔ ይኸውልሽ መረጋጋው ስማኝ በቃ ይሄን መረጃ አጥፋልኝ። እኔ ድጋሚ 300 ሺህ ብር ያማኔ ያን 300 ሺህ ብር አልፈልግም። 300 ሺህ ትላለች እንዴ? ትፈልጊ 300 ሺህ ነው ያንቺ በደም የተጨማለቀ 300 ሺህ አልፈልግም። አሁን ነው መልስልሻለሁ። አዳምጪ። ሲጀምር አንቺ ብዙ ነገር አውቃለሁ። ያውልሽ ድሃ መስጊ ቀረብኩሽ። አዳምጪኝ። አንቺ ለማውጣት ነው ምንድን ነው የምረዳሽ? በቃ እሺ እኔ ብር ጨምራለሁ። ሌላ ምንድን ነው የምትፈልገው? እኔ ይኸውልሽ አሁን አዳምጪኝ። እኔና አንቺ ተግባባናል። ሰሚልሽ 5 ምን እንሰጣለሁ? እሺ ከፈለክ 1 ሚሊዮን እንሰጣለሁ። ሰሚኝ፣ እኔ አንቺ ገንዘብ አይደለም ፈልገው ከልኩሽ እኮ ነው። አዳምጪኝ። እኔ አንቺ ጋር የተቀጠሩ ሰዎች ወሬት እንደሚጠፉ ስንት ሰው እስካሁን የስንት ሰው ኩሬት እንዳወጣሽ ማወቅ እፈልጋለሁ። ሲጀመር ባለቤትሽን ራሱ ለምንድን ነው ስራ እንዳይሰራ ቤትሽ አድርገሽ የምትቀልጊው? በእናትህ ተረዳኝ። እኔ ብር እሰጥሃለሁ። በቃ ብር ነው የምትፈልገው? እኔ ብር አይደለም የምፈልገው። እየነገርኩሽ የምጠይቅሽን ብቻ መልሽልኝ። እመልስልሃለሁ። ግን እሺ እንስማማ። ምንም እንስማማው ነገር የለም። ይሄን መረጃ ለማን እንዳሰጥ እባክህ ታስገድለኛለህ። አንድ ነገር ልንገርሽ። ሲጀመር አሁን አንዳመሽ ይኸውልሽ አሁን የምትለምኚኝ ነገር ይሄ ብር እሰጥሃለሁ የምትይ ነገር እንዳለ ማለት ነው ሪከርድ እያደረኩሽ ነው። አዳምጪ። ቆይሽ ምን የምፈልገው ማለት ነው አንደኛ ባለቤትሽን ስራ እንዳይሰራ አድርገሽ ቤት አስቀምጠሽ መቀለቢው ለምንድን ነው? በቃ ስለፈለጉት ነው። ኩላሊቱን ስለፈለጉት ነው። በኢየሱስ አንቺ ምን ጭራቀንሽ ለምዳለሽ ነኝ። እሺ በቃ አይለመደኝም። ምንም እንደዚህ ባል ነው። ዝም በይ ምንም የሚባል ነገር የለም። እኔ አንቺን ገንዘብ አይደለም ፈልገው ሰምኛለሽ አይደለ? እኔ ሲጀምር ይሄ ሁሉ ሀብት ያመጣሽው እንዴት ነው? የሰው ኩላሊት ሽትሽ ነው። የወጣቶችን ኩላሊት እያገዝሽ አንቺ ጋር የሚሰሩትን ሰዎች ስራ ብለው ሲመጡ እያገዝሽ ነው። አንቺ ቢሮ ጋር የሚመጡት ሰዎች አንቺ ጋር የሚመጡት ሰዎች ደብዛቸው ይጠፋል። ሲጀምር ብዙ ነገር ነው ያጣራሁት። አዳምጪ። ይሄ ሁሉ ሀብት እንዴት ነው የመጣው? ንገሪኝ እኮ እሺ። ግን ንገሪኝ እባክህ ነው ግን እሱ መረጃ ለማንም እንዳሰጥ እኮ ንገሪኝ። አሁን እኔ ይኸውልሽ ከአንቺ ጋር እንድትለምኝኝ እኔ ለምንሽ አይደለም ሌላ ኃይል እንድትጠቀም አታርጊኝ። ቶሎ ንገሪኝ። ምንም ማለት ኩላሊት ነው የምናወጣው። ይኸውልሽ እኔ ብዙ ነን የምንሰራው እኮ። ስንት ናችሁ? አሉ ሌሎችም የሚያግዙኝ። ከዛ በቃ ሰራተኛ ተቀጥረው ሲመጡ ይሰራሉ። ያውን ነገር እንዳያወጡብን እያልን እናስወግዳቸዋለን በቃ እንጂ ሌላ ሰው ምናምን አንነካም። ውስጥ የሚሰሩትን ሰዎች ብቻ ነው እንደዛ የምናደርገው እኮ። ውስጥ የሚሰሩትን ሰዎች ብቻ ለምንድን ነው እንደዚህ የምታደርጉት? መረጃ ያወጣሉ ብለን ስለምንፈራ ነው እኮ። የምን መረጃ ነው እንዲያወጡባቸው ማፈል? እንደዚህ ኩላሊት እንወስዳለን አልኩ። በኩላሊት ነው የሁሉ ሀብት የመጣ። የሰዎችን ኩላሊት እያወጣን እንሸጣለን። በቃ በዛ ነው እንደዚህ የሰው ገንዘብ የሰው ደም እንደዚህ እንትን እያልሽ ራሱ ስትሞላፈጭ እኮ በጣም በላብሽ ያመጣሽው ምናምን ነው ይመስል እኮ። ጭራቅ እንዴት እንደምታስጠይ ዝም በይ። እንዴት እንደምታስጠይ ብታውቂ ጭራሽ ደሃ ምናምን ዝም በይ። እኔ አንተን ስለ እንደዛ እንዳያርጉ ስለፈራው እንጂ ዛሬው ነው ምኩና አወጣውልኝ የሚሸጡልኝ ነበር። ምን? አዎ አንቺ ሲጀመር ማለት ነው በማናጀርነት የሚቀጠሩት በሙሉ ኩላሊቶቹ ይወጣሉ። እዛ በቃ ይወገዳሉ እንዳይናገሩ ብለን እኔ በጣም እንዳንቺ አይነት እዚህ ሀገር ላይ መኖር ራሱ አላውቅም። ሲጀመር ማለት ነው እስካሁን ድረስ ያውሽው እንዳለ ሪከርድ ተደርጓል። እንዴ የምን ሪከርድ ነው የምትለው አንተ ልጅ? መረጃ እንድታጠፋልኝ እኮ እያልኩ ምንም የሚጠፋ ነገር ሲጀመር እኔ ከአንቺ ጋር ከዚህ በላይ ማውራት አልፈልግም። በጣም ሰይጣንሽ ከሰይጣን ጋር እኔ ከዚህ በላይ ማውራት አልፈልግም። ተነስተሽ ነይ። አሁን ሲጀመር አንቺ ህግ ቦታ እንሄዳለን። አልሄድም። እንዴ ምን ማለት ነው? አልሄድም። አዎ አልሄድም። ተነሽ። እንደዚህ ነው ነገር እንዴ ልቀቀኝ ሰውዬ። ፖሊስ እጠራለሁ። አልሄድም። ና ጋርድ አልሄድም። ና ወደዛ ነይ። ና ከቦርሷን መጀመሪያ ቦርሷን ና ወደዛ ና። ልቀቁኝ። ሽጉጤ ነው። ውጪ